ዘንድሮ እናቱ ወለደችው ፔናልቲ ያሸንፈናል። የምሬ ነው የምላችሁ። ጥላው ማለፍ ራውንድ ላይ ምናምን ደርሰን ማለት ነው ፔናልቲ ከደረሰን ሁሉንም ቅጥቅጥ አድርገን አሸንፈን ነው የምንወጣው። እኔ ዝም ብዬ ፔናልቲያችንን ለማየት ሞከርኩኝና ጥሩ ነን። ምናልባት ማዱኬ ባትመታ አንተ በተለይ ባትመታ ቢቀርብህ ማለት በቃ አያስፈልግህ። አንተ ፔናልቲ አካባቢ ባትደርስ ባይልኝ የምሬ ነው እንዴ ጌትሪ መታያን ፔናልቲ አንተ ምን አይነት ነው? ለማንኛውም ደግሞ የዛሬ አቻ መውጣታችንን አትዩ ጫውታውን አንድ አቻ ብናጠናቀቅም ጫውታውን ግን 3-4 በሆነ ውጤት በፔናልቲ አሸንፈን ወጥተናል። ጀማው እንግዲህ በፔናልቲ ረገድ በጣም ተሻሽለናል። ገብቷል አይደል? ቀጣይ ኮሚኒቲ ሺልድ ፋይናል ላይ ዋናው ቡድናችን እነ ዴክላን ራይስን ስታርቦይን ያካተተ ምናምን ቡድናችንን አቀናይተን ይዘን እንገባለን። ጊማሬሽን ዛሬ ጥሩ ፐርፎርማንስ ያደርጋቸዋል። ከዛ ውጪ ሊውስ ስኬሊ አሪፍ ነበረች። ጀማው ምን አለፋችሁ ግን በቀጣይ ትልቁን አርሰናል በአግባቡ በኮሚኒቲ ሺልድ ጫውታ ላይ እንደምንመለከተው ጥርጥር የለኝም። ፔናልቲ ማሸነፋችንን ግን መንገር አለብኝ። በአንዳቸው ተበሳጭቼ በትልቁ አካውንት የቪዲዮ ብቻ ሰርቼ ነው የወጣሁት። ማሸነፋችንን በዚህ አካውንት ነግሬያችኋለሁ። ኮፒ ሊንክ ሼር አድርጉና አዳርሱልኝ። 4-3 በሆነ ውጤት አሸንፈናል በሉልኝ። እሺ በፔናልቲ ይመቻችሁ። አባቴ አንተ አርሰናል ፕሪሲዝን ላይ ተለጠፈ በተደጋጋሚ ብለህ ታወራለህ። እኛ ለፒኤስጂ ፕራክቲስ እያደረግን ነው። ፔናልቲ ነው የምልህ ገባህ? ሁለተኛ ዶርትሙንድንም በፔናልቲ ልጥፍ አድርገናታል። 5ቱንም አግብተን ዛሬ ደግሞ 4 ማን ራያ 2 ሴቭ ማን የሳተው ኖኒ ማዱዌኬ። አይ ኖኒ ማዱዌኬ ቻምፒየንስ ሊግ ፋይናል ላይ ጋብሪኤል ተከላካዩ የመታው እኮ አንተ የመምታት ኮንፊደንስ ላይ ስላልፈለግከው ነው። የዛን ትዝላችሁ አለ ከቼልሲ ጋር 4ኛ ጎል ለማግባት ምናምን ነገር ከተጫዋቹ ጋር ሲጣላ አሁንም ደረቱን ነፍቶ መጥቶ ምናምን ነገር አንግል አድክምና አንተ አድክምነ ዞሪስ ግን አይታላ ቅርቅርማ ራያ ሴቭ አባቴ እመነኝ ነው ምልህ ማን 23-24 አርሰናል ማን በቃ 5 አግብቶብህ ኳስ ይዞብህ የሚከላከለው ማን ሰሊባ ስለሌለ ማን ኳስ ይዞብህ እነዚህ እኮ 3-1 እኮ ምን እንዳይገርመኛ አንድ አግብተን አይደል እንዳታማን መቼስ አንድ አግብተን እኮ 1-0 ማሸነፍ እንችላለን። ከቻልክ እንደ ፒኤስጂ ዳኛ ካገዘ ፔናልቲ አግኝተህ 1-1 ታረጋዋለህ። ዛሬ ኮሞ እንዳረገው ከዛ በፔናልቲ ትቀጣለህ ማለት ይሄን ፕራክቲስ እያደረግን ነው እኛ። እናንተ ንቀናችኋል። ምን ያህል እንደናቅናችሁ ማለት ነው። ፍራይዴ ፕሪሚየር ሊግ ሲጀመር ፍራይዴ ኮቨንትሪን 5-0 አስገባላለሁ። ከሱ በፊት ግን ፕሪቪው ማን ሲቲ ላይ ማለት ማሬስካ የትልቅ ማናጀር የትልቅ ጨዋታ ማናጀር ነው። አልንቀውም፣ ግን እሱ ላይ እንለማመድበታለን ማለት እመነኝ ነው ምን እመነኝ። ይሄ የማይልስ ሉዊስ ስኬሊ የደስታ አገላለጽ ብዙ ትርጉሞች አሉት። በውስጡ ሚክስድ የሆነ ሴሌብሬሽን ነው የሚል እሳቤ በስፋት እየሰማ እንገኛለን። እንግዲህ አሁን እየወጡ ካሉ የሚገኙ መረጃዎች አንጻር ማለት ነው ወይ ዙቢሜንዲ ወይ ደግሞ ማይልስ ሉዊስ ስኬሊ በአርሰናል ጸንተው የመቆየት እድላቸው ማለትም በዚህ ክረምት ቆይተው በቀጣይ ዓመት በአርሰናል እግር ኳስ ክለብ የ2026 የውድድር ዘመን ላይ አባል የሆኑ ተጫዋቾች ይሆናሉ የሚል ጥያቄ እየተነሳ ይገኛል። እርግጥ ነው ሁለቱንም ማቆየት ይችላል ሚኬል አርቴታ፣ ለጥያቄ የሚቀርብ ጉዳይ አይደለም። በተለይ ዙቢሜንዲ ገና ያምና ሳይኒንግ ነው። ማይልስ ነው እስከ 2030 ውል ያለው ልጅ ነው። እሱም እኮ ቅርብ ጊዜ ነው ውል ያደሰው በነገራችን ላይና የዘላቂ አርሰናል የፕሮጀክት እቅድ ነው። ወጣቶች ላይ ያላቸውን አመለካከት ታውቃላችሁ። እንደ ድሮ ዝም ብሎ ገንዘብ ለማግኘት ተብሎ ወጣት የሚሸጥበት ጊዜ አይደለም ያለው አሁንና እንደ ማይልስ ሉዊስ ስኬሊ አይነት በጣም በርሳታይል የሆኑ ተጫዋቾችን አርሰናል ዝም ብሎ እንደው በዘፈቀደ ለሌሎች ክለቦች ኦፈር ተደርጓል። እኔ ቤን ጃኮብስ መረጃ ለመቀበል ስለሚከብደኝ ነው። እኔ ለዩናይትድና ለቼልሲ እንዲገዙት ቀርቧል፣ ለሽያጭ የቀረበ ተጫዋች ነው ብሎ ነው የዘገበው። እሱ እስከ 45 ሚሊዮን ፓውንድ ከቀረበላቸውም ተጫዋቹን ለመሸኘት ዝግጁ ናቸው እና የሚሉ መረጃዎችን ነበር ይዞ ሲያጋራ የነበረውና ትላንትና ከኮሞ ጋር በነበረው ጨዋታ ላይ ማለት ነው ጎል ካስቆጠረ በኋላ ስሜቱ በቃ እንዴ ፊቱ ላይ የተረበሸ ስሜት ነገር ነው የምታዩት። ሚክስድ የሆነ እንዴት ነው ለደጋፊዎቹ ያለውን ፍቅር በምልክት አሳያቸው። ከዛ በፊት ደግሞ የይቅርታ ነገር አንዳንዶች ስንብት ነው ይላሉ፣ አንዳንዶች ደግሞ የይቅርታ ነው ስሙ እየተያዘ ስለነበር የሚል ነገር አለ። ግልጽ አይደለም። ብቻ ምን አለፋችሁ ሚክስድ የሆነ ሴሌብሬሽን ነውና ምን ትርጉም አለው የሚለው በግራም በቀኝም ብዙዎች በራሳቸው አንግል ወስደው ሐሳብ እየሰጡበት ይገኛሉና በውሰት ሊለቅ ይችላል የሚገመት ነው። ካልሆነ ግን በቋሚነት ነው ይለቃል የሚል እምነት የለኝም። ከተጫዋቹ አቅም ክህሎትና እንዲሁም ደግሞ በጣም እንዴት ነው ዘለቄታዊ በሆነ መንገድ ለክለቡ ትልቅ ግልጋሎት መስጠት የሚችልበት አቅም ክህሎት ያለው ልጅ ነው። ገና በ19 ዓመቱ በፕሪሚየር ሊግ በጣም ዱዌል በሚበዛበት ሽኩቻ በነገሰበት ሊግ ላይ እየተቋቋመ ፊዚካሊቲ ሌቭሉ ከሪስ ጄምስ ጋር አንገት ለአንገት ሲጠናነቅ አይተነዋል። ፊዚካሊቲ ሌቭል ቼልሲ ከአርሰናል ሲጫወቱ የትላንትና ትውስታችን ነውና በጣም ጥሩ አቅም ያለው ልጅ ነው። ለጥያቄ የሚቀርብ ጉዳይ አይደለም። ግን ትልቁ መነጋገር ያለብን ርዕሰ ጉዳይ የብሩኖ ጊማሬሽ መምጣት በቃ ጸጋ በረከት ይዞ ከማይመጣላቸው ተጫዋቾች መካከል ግን አንዱ እሱ ነው። እሱን ማስመር ያስፈልጋል። ሪካርዶ ካላፊዮሪና ሂንካፔ በፍጹም እዛ ቦታ ላይ ማይልስ እንዲሰለፍ ይፈቅዱለታል ተብሎ አይገመትም። በአማካይ መስመር ላይ ግን ያው ትሪዎቹ ይታወቃሉ። ብሩኖ ጊማሬሽ $101 ሚሊዮን የወጣበት ቤንች ሊሆን አይደለም። ዴክላን ራይስ ስለሱ ያው ብዙ ጉንጭ ማልፋት ነው። ሌላው ማርቲን ኦዴጋርድም ያው አምበል ስለሆነ ሶስቱ ያው
ሶስቱ ትሪዮ ቋሚ ናቸው ሁሌም ብዬ ነው ማምነው። ካልሆነ ግን ካይ ሃቨርትዝም ወደ ሚድፊልድ የማምጣት እድሉ በጣም ከፍተኛ ነው የሚሉ መረጃዎችን እየሰማ እንገኛለን። ከዛ ውጪ እንደነ ሚኬል ሜሪኖ አይነት ተጫዋቾችም እንዳሉ ማስመር ያስፈልጋል። ሶ ዙቢሜንዲ እና ማይልስ ሉዊስ ስኬሊ የሚያገኙት እድል ምናልባት ኤፍ ኤ ካፕ እና ኤኤፍኤል ካራቦ ካፕ ላይ ነው ሊሆን የሚችለው፣ ወይም ደግሞ በፕሪሚየር ሊግም ካላችሁ ምናልባት የመጨረሻውን 5 ደቂቃ 10 ደቂቃ 15 ደቂቃ ቶፕስ። ስለዚህ ምንድነው የሚፈጠረው የሚለው ከተጫዋች ጋር በተያዘ በጣም በትልቁ አንገብጋቢና እንዲሁም በጣም ትኩረት የሚስብ ጉዳይ ይመስለኛል። ግን ከትላንትና የደስታ አገላለጽ ጋር በተያዘ እናንተ ምን ገመታችሁ የሚለውን እስቲ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። መቻችሁ